አቧራዋን ለማስለቀቅ አሪፍ ሻወር ይመስለኛል። ወይኔ ጉዴ! ከሌላው ወንድ ጋር የተነሳችው ፎቶ ወደቀ። የማስታወስ ችሎቷ እንዳይመለስ ብቻ። አይን የለሽም እንዴ ነው ወይስ እኔ ስመጣ መንገድ መልቀቅ እንዳለብሽ አልነገሩሽ? መንገዱ የአባትህ ርስት መሰለህ እንዴ? ሆን ብለህ ገፍተኸኝ ይቅርታ መጠየቅ ሲገባ ጭራሽ አፍህን ትከፍታለህ። ይቅርታ እኮ እኔ። አንቺ ልጅ ግን ማንን እያናገርሽ እንደሆነ ይገባሽ አልመሰለኝ። እዚህ ግቢ ውስጥ የእኔ ህግ ብቻ ነው የሚሰራው። ያንተ ህግ የሚሰራው አንተን በሚፈሩ ደካሞች ላይ ነው። እኔ ጋር ግን አይሰራም። አሁን ከመንገዴ ዞር በል። እሺ ከኔ ጋር መጫወት ከፈለግሽ አሳይሻለሁ። ከነገ ጀምሮ ይህ ግቢ ገሃነም ነው የሚሆንብሽ። እስኪ እናያለን ለማን ገሃነም እንደሚሆን። ኦ የትላንቷ ጀግና ሴት ነች እንዴ? አቧራዋን ለማስለቀቅ አሪፍ ሻወር ይመስለኛል። ይሄ ነው ያንተ ገሃነም? አንቺ እብድ! ዛሬ እዚሁ ነው የምቀብርሽ። ቆይ እጅህን ከመዘርጋትህ በፊት ቴሌግራም ላይ ላኩልን ቪዲዮ ትምህርት ቤቱ ሁሉን እንዲያየው ካልፈለግ አሁኑኑ እጅህን ሰብስብ። ጨዋታው አሁን ገና ጀመረ። በል እንግዲህ መልካም እድል። ቢኒ ግን ምን ሆና ነው? ደግሞስ ምን ልካብህ ነው እንደዚህ ሆንከው? ዝም ብለን ልናልፋት ነው እንዴ? ዝም በል ሳሚ። የላከችው ቪዲዮ ማንም ጋር መድረስ የለበት። አሁኑኑ ስልኳን ቀምተን ቪዲዮውን ማጥፋት አለን። ዛሬ ይህን ሳናደርግ ከዚህ ግቢ አትወጣት። ናኒስ የት እየሄድሽ ነው ማሂ? ገና ያልጨረስነው ጨዋታ አለ እኮ። ማሂ ጨዋታው አብቅቷል። ነገሩን አታክብች። ስልክ ውስጥ እንዴ ቢኒ፣ እንደዚህ ጅል መስልሃለሁ እንዴ? ቆይ ቪዲዮ ያለው እዚህ ስልክ ላይ ብቻ ያለ ነው የሚመስልህ? ሰዓት ይዤለታለሁ። በትክክል ከ2 ደቂቃ በኋላ ለዲኑና ለተማሪዎች ግሩፕ በሙሉ ይለቀቃል። አሁን እኔን አግታችሁኝ ሰዓቱን የማላስቆመው ከሆነ መባረር ነው ጣፋንታችሁ። የማይመስል ነገር አቀባጥሪ ማሂ። ይሄ የማይረባ ማስፈራሪያሽ ነው። አላመንከኝም? እንዲያውም ሰዓቱ እየሄደ ነው። አግተኝና ሞክረው። ሳሚ እንዳታመልጥ፣ አሁኑኑ ያዛት። ማሂ በሰላም ብትውጪ ይሻልሻል። የትም አታመልጭኝ።
እዚህ ፓርክ ውስጥ ለዓመታት ተደብቄ ያፈቀርኳት። ዛሬ ግን እዚህ ቦታ ላይ በደረሰባት አደጋ ሙሉ ለሙሉ ትውስታዋን አጣለች። ያ አጋጣሚ እሷን እኔ ማድረጊያ ብቸኛውና የመጨረሻው እድሌ ነው። አንተ ማነህ? እኔ እዚህ ፓርክ ውስጥ ምን እሰራለሁ? ምንም እያስታወስኩ አይደለም። ማሂ፣ እኔ ቢኒ ነኝ፣ ፍቅረኛሽ። ሁሌ እዚህ ፓርክ ውስጥ ነበር የምንገናኘው። አደጋው ሁሉንም ነገር እንድትረሻ አድርጎሻል፣ ግን እኔ ሁሌም ካንቺ ጋር ነኝ። ፍቅረኛዬ ነህ እውነት? ወይኔ ጉዴ! ከሌላ ወንድ ጋር የተነሳችው ፎቶ ወደቀ። የማስታወስ ችሎቷ እንዳይመለስ ብቻ። ማሂ፣ ይሄን ታዩ። የድሮ ቆሻሻ ወረቀት ነው። ይልቁኑ የመድኃኒት ሰዓትሽ ደርሷል። ውሃ ላምጣልሽ? በጣም ነው የምትንከባከበኝ ቢኒ። ካንተ የተሻለ ፍቅረኛ መቼም ሊኖረኝ አይችልም። ፍቅሯ ልቤን ቢያቀልጠውም ውሸቴ ግን ጉሮሮዬ ላይ አንቆኛል። እውነቱን ልደርስበት ጥቂት ነው የቀራት። ካወቀች ግን ትጣላኛለች። አንተ ቢኒ በቃ እንሂዳ። ለማሂ ያለኝ የእብደት ፍቅር ዛሬ መርሳት አደጋ ደርሶባታል። ፍቅረኛዬ ነሽ ብዬ ለዋሻት ወስኛለሁ። ማሂ እባክሽ ስሚኝ፣ የዋሾሽ በጣም ስለምወድሽ ብቻ ነው። መውደድ? ቢኒ በፍቅር ስም አትማል። እውነተኛ ፍቅር በውሸት መሰረት ላይ አይገነባም። አንተ የተንከባከብከው እኔን ሳይሆን የፈጠርከውን ውሸት ነው። እኔ ግን ከልቤ ወድጄህ ነበር። አንተ ግን መጀመሪያውን በክህደት ጀመርከው። እኔ መች አግኝቼ ያላንተ ደስታ አታልፍሽበት። ማሂ ቆይ፣ ፍቅር የቱንም ያህል ጥልቅና እብድ ቢሆን በውሸትና በክህደት አጥር ካጠሩት መፍረሱ አይቀርም። እውነተኛ ፍቅር በውሸት አይገነባም።